ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንዴት ሰነበታችሁ? ዛሬ ደግሞ ስለ ብሬከር ምንነት በስፋት አሳያችኋለሁ። ተከታተሉኝ። እንግዲህ ብሬከር ራሱን የቻለ ኤሌክትሪክ ሰርኪዩት ነው። እሱ ኤሌክትሪክ ሰርኪዩት የእቃዎችን ደህንነት ለመጠበቅ እና ከተለያዩ ጉዳቶች ለመከላከል የተሰራ በአብዛኛው የኤሌክትሪክ ኢንስታሌሽን በምንሰራ ሰዓት አብረን የምንጠቀመው ወይም ደግሞ የምንገጥመው ልዩ እቃ ነው ማለት ነው። ብሬከር ያልተገጠመላቸው እቃዎች የኤሌክትሪክ ኃይል በሚለቀቅበት ከፍተኛ የኤሌክትሪክ ኃይል በሚለቀቅበት ሰዓት ወይም ደግሞ ድንገት በሚጨምር ሰዓት በቀላሉ ይጎዳሉ። ምን ማለት ነው? በቀላሉ ይቃጠላሉ። ወይም አንዳንዴ ደግሞ በኢንስታሌሽን ችግር ምክንያት ፌዙና ኒውትራሉ ሊነካካ ይችላል። በሚነካካ ሰዓት ደግሞ ሾርት ሰርኪዩት ስለሚፈጠር በዛ ሰዓት የሚፈጠር ከፍተኛ ከረንት ስላለ ጉዳት ይደርሳል። አንዳንዴ ደግሞ ከዚህ ጋር ተያይዞ የእሳት አደጋም ሊያደርስ ይችላል ማለት ነው። ብሬከር የተገጠመላቸው እቃዎች አብዛኛዎች ኢንስታሌሽን ላይ ያሉ ወይም ደግሞ በኢንስታሌሽን ሕግ መሰረት ያልተከተሉ ካሉ እነሱ ጉዳት በቀላሉ ይደርስባቸዋል። ስናወዳድረው ኤሌክትሪክ ሲስተም ላይ ብሬከር ያለው እና ብሬከር የሌለውን ኢንስታሌሽን ስንመለከት ብሬከር ያለው ኢንስታሌሽን በቀላሉ ከአደጋ ይጠበቃል ወይም ደግሞ ይተርፋል ማለት ነው። ስለዚህ የብሬከር ጠቀሜታ በጣም ከፍተኛ ነው ማለት ነው። ብዙ አይነት እቃዎችን ከጉዳት ይከላከላል። ለምሳሌ አንድ በቤታችን ውስጥ ምጣድ ላይ ብሬከር እንጠቀማለን። ስቶቭ ላይ ብሬከር እንጠቀማለን። የተለያዩ እቃዎች ላይ ብሬከር እንጠቀማለን። ብሬከር ካልተገጠመለት ኃይል በሚጨምር ሰዓት እዛ እቃው ላይ ቀጥታ ከረንቱ ስለሚያርፍ በቀላሉ ይቃጠላል። ብሬከር ካለ ግን የብሬከሩ ስታንዳርድ ከሬቲንጉ በላይ ወይም ከመጠኑ በላይ ሲያልፍ ስለሚመልስ ከአቅሜ በላይ ነው ብሎ ስለሚያቋርጠው እቃው ሳይቃጠል ይተርፋል ማለት ነው። እቃው የሚቃጠልበት ምክንያት ሌሎች ፋክተሮች ቢኖሩም በአብዛኛው ብሬከር ከሌለ እዛ ላይ ሂዶ ስለሚጎዳው ከዛኛው አንጻር ወይም ደግሞ ብሬከር ከተገጠመለት አንጻር በጣም ጉዳቱ ከፍ ያለ ነው ማለት ነው። ሌላው ብሬከር እንዴት ነው ከጉዳት የሚከላከልልን የሚል ጥያቄ ሊነሳ ይችላል። እንግዲህ ማንኛውም የኤሌክትሪክ ሲስተም ወይም በኤሌክትሪክ የሚሰራ ሲስተም ከአቅሙ በላይ የሆነ ኃይል ሲያገኝ ከፍተኛ ሙቀት ስለሚፈጠር ቃጠሎ ይነሳል። ነገር ግን በስታንዳርዱ ወይም በሕጉ መሰረት ተከትለን አስቀድመን ብሬከር ከገጠምንለት ከፍተኛ ከረንት ፍሰት በሚፈጠር ሰዓት ሰርኪዩቱ ወይም የኤሌክትሪካል ሰርኪዩቱ ከረንቱ ስለሚያቋርጠው ወይም ደግሞ ኦፕን ስለሚያደርገው እቃው ኤሌክትሪክ ከማግኘት ያቆምና ከእቃ ተጠበቀ ወይም ከጉዳት ተጠበቀ ብለን መናገር እንችላለን ማለት ነው። በሶስተኛ ደረጃ የብሬከር ከረንት እንዴት ልንመርጥ እንችላለን የሚል ጥያቄ ሊነሳ ይችላል። ብሬከር ስንገዛ ለየትኛው እቃ ምን አይነት ብሬከር እንግጠምለት የሚል ጥያቄ ሊነሳ ይችላል። ከዚህ ጋር ተያይዞ በባለፈው በሰራሁት ቪዲዮ ላይ ብዙ ጥያቄዎች ኮሜንት ላይ ተቀምጠዋል። ኮሜንቶችን ለምሳሌ ባሳያችሁ እዚህ ጋር አንዱ የዚህ ቻናል አባል የጠየቀው ጥያቄ አለ እንደምትመለከቱት ነው። ሌላኛው ደግሞ ልክ በዚህ መልኩ ጠይቋል። ማንበብ ትችላላችሁ፣ እዚህ ስክሪንሾት አስቀምጬላችኋለሁ። ሶስተኛው ጥያቄያችን ደግሞ የዲ ታይፕ እና የሲ ታይፕ የብሬከር አይነት ልዩነታቸው ምንድነው የሚል ጥያቄ አንስተዋል። ሌላኛው ጥያቄ አንዳንድ ብሬከር ሲሰራ ይቆይና ከ20 ደቂቃ በኋላ እየመለሰ ያስቸግራል፣ ምክንያቱ ምንድነው የሚል ይዘት ያለው ጥያቄም ተነስቷል። ሌላው ደግሞ ለዳቦ ቤት ምን አይነት ብሬከር ብንጠቀም ይሻላል የሚል ጥያቄም ተነስቷል። በእርግጥ ሰፋፊ ጥያቄዎች ናቸው። እነዚህን ለመመለስ እሞክራለሁ። እንግዲህ ከዛ በፊት የብሬከር ከረንት እንዴት እንመርጣለን የሚለውን ላሳያችሁ። ገበያ ላይ እናንተ ብሬከር ግዙ ተብላችሁ ብትሄዱ ወይም ደግሞ ምጣድ ማሰራት ፈልጋችሁ ወይም ደግሞ
ሶኬት ላይ ማስገጠም ፈልጋችሁ ብሬከር ገዝታችሁ ኑ ቢላችሁ ባለሙያ ባለስንት ምን አይነት እንዴት ነው ምናምን ልትሉት ትችላላችሁ። ምናልባትም ባለ 10 አምፒር ይዛችሁ ኑ፣ ባለ 16 አምፒር ይዛችሁ ኑ፣ ባለ 20 አምፒር ይዛችሁ ኑ ወይም ደግሞ በሌላ አምፒሩን ጠቅሶ ባለዚህ ይዛችሁ ነው ይላችኋል። በዛን ሰዓት በዘፈቀደ አይደለም የሚገዛው። ባለሙያው ጥሩ ባለሙያ ከሆነ ለሶኬቶች ምናልባት ያ ሶኬት ስቶቭ የሚለኮስበት ከሆነ ወይም ደግሞ ያ ሶኬት ለፍሪጅ ከሆነ ባለ 16 በተለምዶ ይደረጋል። እሱም ምክንያት አለው። ባለ 10 ደግሞ የሚደረግበት አለ፣ ባለ 20 የሚደረግበት አለ። ነገር ግን እንደፈለግን መጠቀም አንችልም። ስለዚህ ህጉን ነው ማሳያችሁ፣ እንደሚከተለው ነው ማሳያችሁ። በኢትዮጵያ መብራት ኃይል አማካኝነት ወደ ቤታችን 220 ቮልት በአማካኝ ይደርሰናል። 220 ቮልት ኤሲ ቮልቴጅ ሁልጊዜም ቢሆን ይደርሰናል። ከፍም ዝቅም ሊል ይችላል። ይህ በተለያየ ምክንያት ሊፈጠር ይችላል። ነገር ግን በአማካኝ 220 ቮልት ይደርሰናል ብለን እናስባለን። ስለዚህ በቤታችን የምንጠቀመው እቃ ደግሞ ለምሳሌ ምጣድ ሊሆን ይችላል፣ ስቶቭ፣ ቴሌቪዥን፣ አምፖል እና ሌሎች መሰል እቃዎችን ልንጠቀም እንችላለን። እያንዳንዱ እቃ ደግሞ የራሱ የሚፈልገው የፓወር መጠን ወይም ፓወር ኮንሰምፕሽን የምንለው ነገር አለ። እሱን ይጠቀማል። ስለዚህ ያ ፓወር ኮንሰምፕሽን ፓወር እንለዋለን። በዚህ በኤሌክትሪክ ስታንዳርድ ፓወር እንለዋለን። ፓወር ኮንሰምፕሽን ፒ ነው የምንለው። ካልኩሌት ብናደርገው ፓወር ማለት የከረንት እና የቮልቴጅ ብዜት ነው። ፓወር እኩል ነው ከረንት ሲባዛ በቮልቴጅ ነው። ይሄ ካልኩሌሽኑ ነው። ስለዚህ ከዚህ ላይ ፓወሩን ከየት ማግኘት እንችላለን? ለምሳሌ ፍሪጅ ከሆነ ከፍሪጁ ጀርባ ላይ ይህን ያክል ተብሎ ተጽፎ ሊሆን ይችላል። ቴሌቪዥን ከሆነም ይህን ያክል ተብሎ ተጽፏል ይገኛል በብዛት። አምፖልም ከሆነ ባለ ስንት ዋት ነው? ባለ 60 ዋት ነው? ባለ 40 ዋት ነው? ባለ 12 ዋት ነው? ባለ 3 ዋት ነው ብለን ወይም ባለ 24 ዋት ነው ብለን ነው ከሱቅ ጠይቀን የምንገዛው። ስለዚህ እቃው ላይ አንብበን የምናየው ነው ፓወር የምንለው። ስለዚህ ቮልቴጁ ደግሞ ከላይ እንደነገርኳችሁ 220 ቮልት በአማካይ ስለሚደርሰን ከረንቱን ማወቅ አንችልም። እዚህ ላይ ከረንቱን ፓወር ሲካፈል ለቮልቴጅ ብለን ስናካፍለው በምናገኘው ይሆናል። ስለዚህ በምሳሌ ላሳያችሁ። የኛ ቤታችን ውስጥ ያለው ያሰራነው ምጣድ ባለ 4000 ዋት ነው ብለን እናስብ። እንደየምጣዱ ሊለያይ ይችላል። ባለ 3000 ሊኖር ይችላል፣ ባለ 6000 ሊኖር ይችላል። አሁን እኔ ለእናንተ ለማሳየት የመረጥኩት ባለ 4000 ዋት ምጣድ ነው ብዬ ካሰብኩ፣ ስለዚህ ከመብራት ኃይል የሚመጣው 220 ቮልት እስከ 250 እስከ 240 ሊደርስ ይችላል። አንዳንዴ ከፍ ሊል ይችላል፣ አንዳንዴ ደግሞ እስከ 180 ሊወርድብን ይችላል። እንግዲህ መብራት ይዋዥቃል፣ መብራት ፍላክቹዌት ያደርጋል ብለን የምናስብበት ሰዓት ነው እሱ። ስለዚህ 4000 ሲካፈል ለ220 ስናደርገው ስንት ይመጣል? 18.18 አምፒር ይሆናል። ስለዚህ ይህን ስናጠጋጋው እንደው ወደ 20 ብለን ልናስብ እንችላለን። ስለዚህ 18 አምፒር የሚባል ወይም 18.18 አምፒር የሚባል ብሬከር ያለው ወይም ሬቲንጉ ይህን ያክል የሆነ ብሬከር ገበያ ላይ ላናገኝ እንችላለን። ይህ ብቻ ሳይሆን ከዚህ ትንሽ በአማካኝ 25% እንዲጨምር እናደርገዋለን በብዛት ማለት። ምክንያቱም ትንሽ 0.1 አምፒር ሲጨምር እየመለሰ እንዳያስቸግረን ትንሽ ተቋቁሞ እንዲቆይ 25% ይሄን ካልኩሌት አድርገን ካገኘ ነው 25% ልንጨምርበት ይገባል። ስለዚህ እንደው በቀላሉ 20 ሊሆን ይችላል ወይም ደግሞ 25 ሊሆን ይችላል። ስለዚህ ለዚህ እቃ ለዚህ ምጣድ በብዛት እኛ 25 አምፒር እንጠቀማለን። 25 አምፒር እንጠቀማለን። ከ25 በላይ ስለምን አይሆንም ልንል እንችላለን። ምናልባት 32 ልንጠቀም እንችላለን። እስካሁን ምንም ችግር አይፈጥርም። ነገር ግን አንዳንድ ጊዜ ባለ 32 አምፒር ስንጠቀምና ባለ 20 አምፒር ስንጠቀም ሌሎች ፋክተሮችን ወይም ደግሞ ሌሎች ተያያዥ ነገሮችን ማሰብ አለብን። አንደኛው ገመዱ ነው። ገመዱ
የገመዱ ስታንዳርድ ደግሞ እሱ ደግሞ የራሱን የቻለ ተጽዕኖ ስለሚያሳድር የብሬከር ሳይዙ ወይም ከረንት ሬቱ ከፍ ባለ ሰዓት ገመዱንም ደግሞ የተሻለ ስታንዳርድ ያለው ማድረግ ይኖርብናል። ስለዚህ ስለ ዋየሪንግ እና ስለ ገመድ አይነቶች በቀጣይ ሌላ የምሰራላችሁ ይሆናል። ሰፊ ነው። ስለዚህ በዚህ ካልኩሌሽን መሰረት ለሌሎችም ማስላት እንችላለን። ለምሳሌ ፓወሩ 6000 ከሆነ የምጣዱ ፓወር ባለ 6000 ከሆነ ከረንቱን ስናሰለው ወደ 27 አምፒር አካባቢ ይመጣል። ስለዚህ ይሄ ወደ 32 ቅርብ ነው። 32 እና ከተገኘ ከዛ በላይም ደግሞ ሳይዝ ሊጨምር ይችላል። ነገር ግን 32 ብናደርገው የተሻለ ይሆናል ማለት ነው። ከዚህ ጋር በተያያዘ ከላይም ለመጥቀስ ሞክሬዋለሁ። ሌሎች ፋክተሮች ይኖራሉ። ፓወር ወጣ ገባ ሊል ይችላል። አንዳንድ ጊዜ 20 አምፒር፣ 25 አምፒር፣ 27 አምፒር እስከ 32 አምፒር ሊደርስ ይችላል። ስለዚህ እስከ 32 አምፒር ደርሶ 33 ወይም ከ32 በላይ ሲሆን ይሄኛው ብሬከር ይመልሳል። ባለ 20 ከሆነ 20 ሲያልፍ የግድ ይመልሳል። ስለዚህ ነው ከላይ ኦፕን አድርጎ ሰርኪቱን ወይም መልሶ እቃውን ከአደጋ የሚከላከል ብለን ያወራነው። ኳሊቲ ኦፍ ዘ ዲቫይስ ባይ ሰልፍ የራሱ የቻለ ተጽዕኖ ያሳድራል። ምጣዱ ራሱ የምጣዱ አሰራር ምጣዱ ላይ ያሉ ተጨማሪ ኮምፖነንቶች ወይም እቃዎች እሱም ራሱን የቻለ ተጽዕኖ ያሳድራል። አቀጣጠሉ ራሱ ወይም ኢንስታሌሽኑ አንዳንድ ሰው ከሶርሱ ሲያገናኝ ወይም ግድግዳው ላይ ሊሆን ይችላል ከዚያ ሲያገናኝ ላላ አድርጎ ሊተው ይችላል። ሉዝ ኮኔክሽን የምንለው እሱ ራሱን የቻለ ተጽዕኖ ያሳድራል። የገመዱም ጥራት እንደዚሁ ተጽዕኖ ያሳድራል። እነዚህ ተደማምረው ከላይ የነገርኳችሁን ሊያዛቡት ይችላሉ ማለት። ስለዚህ እዚህ ስለ ብሬከር ስለሆነ ርዕሳችን ዛሬ እዚህ ላይ ብዙ አላወራም። በቀጣይ የምመለስበት ይሆናል ማለት ነው። ሌላ በአራተኛ ደረጃ ምናልባት ስንት አይነት ብሬከር አለ ተብሎ ሊነሳ ይችላል። ምናልባትም ቅድም ለማንሳት እንደሞከርኩት ዲ ታይፕ እና ሲ ታይፕ ብሬከር ልዩነታቸው ምንድነው የሚል ጥያቄም ኮሜንት ላይ አንብቤያለሁ። ብሬከር በብዙ መንገድ ልንከፍለው እንችላለን። አንደኛው ከጥቅሙ አንፃር ከምንጠቀምበት ቦታ አንፃር ለቤት ውስጥ ነው፣ ለኢንዱስትሪ ነው ወይስ ለሌላ አገልግሎት ነው የምንጠቀም ከሚለው አንፃር በብዛት በብዙ ነገር ልንከፍለው እንችላለን። ከሚመልስበት አንፃር ለምሳሌ ተሎ የሚመልስ አለ፣ ተሎ የማይመልስ አለ። ብዙ ጊዜ ማግኔቲክ ትሪፒንግ ካርቭ የሚባል አለ። ማግኔቲክ ትሪፒንግ ካርቭ የሚባል እንግዲህ ራሱን የተቻለ ሳይንስ ነው። ከሱ አንፃር ዲ ታይፕ እና ሲ ታይፕ ብለን ልንከፍለው እንችላለን እና ዲ ታይፕ በብዛት ለኢንዱስትሪ ነው የምንጠቀመው። ሲ ታይፕ ከሆነ ደግሞ ለቤት ውስጥ አገልግሎት ለሬዚደንሻል ወይም ለሆም አፕላያንሶች ለምንጠቀመው ይሆናል። እሱም ራሱን የቻለ እንትን ነው። ገበያ ላይም አብዛኛውን ስትገዙ ለቤት አገልግሎት ሲ25 ለምሳሌ ባለ 25 ከሆነ ሲ25፣ ሲ16፣ ሲ10 ምናምን የሚል ጽሑፍ ነው የምታዩበት። ከሚጠቀመው ቮልቴጅ አንፃርም ልንከፍለው እንችላለን። እዚህ ላይ በጣም ሰፋፊ እንትኖች አሉ። ገበያ ላይ ስንት አይነት ብሬከር አለ? ከዚህ ጋር ተያይዞ ሊነሳ የሚችል ጥያቄ ነው። በጣም ብዙ ይኖራል። ለምሳሌ እኔ ቺንት ብሬከር የሚባል አውቃለሁ። ቻይና ሰራሹ ነው። ካልኪ ብሬከር የሚባል አለ። እሱ ደግሞ የህንድ ስራ ነው ወይም ኢንዲያን ውስጥ የሚሰራ ብራንድ ነው። የቺንት ብሬከር የሚባለው ኖርማሊ ከትንሽ እስከ ትልቅ ሊኖር ይችላል። ካልኪ የሚባለውም እንደዚሁ ከላይ ዲቴሉ ለማውራት ሞክረናል። ገበያ ላይ ለምሳሌ ስትሄዱ ቺንት ብሬከር አምጡ ልትባሉ ትችላላችሁ፣ ወይም ደግሞ ካልኪ ብሬከር አምጡ ልትባሉ ትችላላችሁ። ምንም ያክል ሳይዝ ይኖረው ወይም ሬቲንግ ይኖረው ዋጋው እንደ ብራንዱ ነው ሊለያይ የሚችለው ማለት ነው። ለምሳሌ ቺንት ብሬከር 300 ብር ከሆነ ካልኪ ብሬከር ደግሞ 500 ብር ከሆነ በዛም ይለያያሉ፣ በብራንድም ይለያያሉ። ምናልባት ቺንት ብሬከር ሆኖ ጥሩና ጥሩ ያልሆነ ወይም ፎርጅድ የምንለው ይኖራል። በተለይ ካልኪ ብሬከር ኢንዲያን የሚሰራው
ተመሳስሎ ደግሞ የሚሰራ አለ። በምንም ለመለየት የሚያስቸግር ሁኔታ አለ። ኖርማሊ ባለሙያዎች ይለዩታል። ይለያያሉ። ዋጋቸውም እስከ 200 ብር ዲፈረንስ አላቸው። ሲያዋቸው ግን ምንም አንድ አይነት ናቸው። ብዙ ጊዜ ሰዎቹ ብሬከር ሲገዙ ይሸወዳሉ። እሱን በተመለከተ ደግሞ ጥያቄ ኮሜንት ላይ አንሱ፣ እመልስላችኋለሁ። በጣም ሰፊ ስለሆነ ለዛሬው ይህንን ነበር ለማቅረብ የሞከርኩት። አመሰግናለሁ።